ስለዚህ እኔ የምነግራችሁ ነው ቆስጠንጢኖስ እንደለመዳችሁት ያለንበት ቦታ ደውሉና ለምታስገድሏቸውንም እያስገደላችሁ ነው፣ የምታፈናቅሏቸውም ከስራቸው እያፈናቀሏቸው ነው። በቃ በዚህ መንገድ እኔ መቼም አልስማማም። ያደኩበት ሀገር ከሙስሊም ጋር አብሮ የሚበላ የሚጠጣ ከክርስቲያኑ ጋር አብሮ የሚበላ የሚጠጣ ህብረተሰብን ያሳደገኝ። ስለዚህ ማንም እንዲነካ አልፈቅድም። አይ ዝም ብለን እንትን ለማለት ነው ለማውራት ነው ካለ ቆስጠንጢኖስ አሁን በቪዲዮ ውጣም ብሎ አይወጣም። ዳማከሴ ውጭ እንባት አንወጣም፣ አይወጡም። ከታች ግን እንዲጣላ ህብረተሰቡን ያደረጉ ያለ ማን ናቸው? እነሱ ናቸው። ይሄን እኔ ሳልፈራ ነው የምናገረው። መቼም አልፈራም። እኔ ግፋ ቢል የሚያደርጉት ምንድነው? ፈቶ የሚለጥፉት። እኔን ለማግኘትም ቦታ ይነግራቸዋለሁ። ደፍሮ የሚመጣ የለም፣ ግልጹ የምነግራችሁ። ስለዚህ ለሁላችሁም ለኢትዮጵያውያን ዜጋ የምነግራችሁ የኖርንባት ሀገር በፍቅር እንጂ እንዴ እኔ እኮ ሙስሊም እንዲሞት አልፈልግም፣ እነሱም ክርስቲያን እንዲሞት መፈለግ የለባቸውም። አሁን ያለንበት መከራ ምንድነው እንዴ? ስለዚህ በዚህ መንገድ ነው መሄድ ያለብን። ራሳችን ግና እንዲያው እነ ቆስጠንጢኖስ ራሳችን መምህር ማድረግ የለብንም። አንድ ቀን ጉባኤ ሳታልፉ፣ አንድ ቀን ቤተክርስቲያን ሳትሄዱ፣ አንድ ቀን እንዲያው ስትናሳት ማሩ እኛን መታችሁ ግን በዚህ ላይ ማንቋሸሽ ጥሩ አይመስለኝም ማለት እፈልጋለሁ። ቀጥሉ። እሺ፣ አመሰግናለሁ መምህር። በነገራችን ላይ 113 ሰው አላችሁ። እኔ መምህር ለሰላም የሚሰሩ ጉባኤ ቤት ያላቸው በጣም ለሀገርም የሚጠቅሙ ናቸው። የእሳቸውን ትምህርት ማለት ፎሎ አድርጓቸው፣ ፎሎ እያደረጋችሁ እንድንመማርበት። እንዲህ አይነት ሰው ነው ማንም ተሳዳቢ ፎሎ ተማድረግ እንዲህ አይነትን ሰው ሰላምን የሚያመጣ ሰው አብሮ መኖር ስላለብን ነውና አሁን መምህር ግሩም አቡኪ ወንድማችን ሰለምቴ ነው፣ ዲያቆን ነው፣ ሰለመ። አንድም የተጠመርኩበት እኔ በሱ ምክንያት ነውና ይሄ ደግሞ የራሱ መብት ነው። ሰው ከቻለ መመለስ ነው። አንድ ደጓይሌ ምን አለ? የገቢር ተገብሮ የማይለይ እስቲ መምህር አንድ ጉባኤ ቃና ይበሉ ይላል። እስኪ አንተ ፍተው አንድ ጉባኤ ቃና ልበልልህ። ሀበግብ ቦአ ትንሳኤ ነው አይደል ዛሬ? ሀበግብ ቦአ መድኃኔዓለም ጠቢብ ልብሰ ፍጡራን ሞተ እስማያን በአርብ። ይሄንን ፍታና ሙያውን ስጠው። ብሽቅ ቀጥላ ወቂ ልጨምርለት አንድ ቅኔ ብቻ ልጨምርለትና ዛሬ ማን ነው? አማኑኤል እንከ ይሄ ይሰከ ገዳም አምጣነ እድሜ ከሐልቀ በጉባኤ መኑም መጾም። ከፈለክ በአቋቋም ልልልህ እችላለሁ ወንድማችን። በተግባር ከተመጣጣነማ ሳቡት፣ እንዲያውም ይሳቡት። አረ ይሄ ተሳዳቢ ነው፣ በጣም ልጁ ባለየ ነው። ተሳዳቢ ነው ተማረ መሪዬ አይመጥንም። እኛ እኮ ወንፍሪ ሆሞ ታይምርወሙ ይላል አይደል መጽሐፍ። ከፍሬያቸው የተነሳ ታውቋቸዋላችሁ ይላል። ስለዚህ መምህርን ለማወቅ ተማሪን ለማወቅ ምንም ከንግግራቸው የተነሳ እናውቃቸዋለን ነው ራሱ ማለት ነውና ለዛ መጻ ነግድ ልቡሰ ማርያም አጌ ሰሎሜ ዮሴፍ ወዮሳ ተቀበሉ ወበጽጌ እስቲ ነው ያይስታ ሰላም ባህታውያን ኩሎም ለጻማው በከንቱ ጻድቅ አብርሃም በረከት ስማምጻ በቤቱ ለአንተ ነው የሚገባ። ይሄ ዛሬ ያግልኝ በእውነት ደስ ብሎኛል። ለምን መምህርን በማግኘት 125 ሰው አላችሁ። መምህር ግሩምን ፎሎ አድርጓቸው፣ በዛው ቤቱንም ፎሎ አድርጉ፣ ታብታብም አድርጉ። አዎ መምህርዬ ቃለ ሕይወት ያስመለከ መምህርዬ በቀዳሚ ሰናይ ወቱ ነገር ተናገር ከበርት ማለት በትክክል ነው። በቃ የተናገሩት መምህር ሰውነት መጀመሪያ ከእምነትም በፊት እኮ ሁላችንም ተከባብረን ተዋደን የኖርን ነን አይደል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ለኢትዮጵያ እኮ ባለውለታ ናት። ይሄ እኮ የሚካድ ነገር ምንም የለውም። በቃ አይደለም እንዴ? ግዕዝን ቀርጻ ቁጥሮችን ቀርጻ ንግግሮችን ሰዋሰዎችን። አሁን ግን ምንድነው የመጣው? እነዚህ አላዋቂዎች ይመጡልህና ግዕዝ መናገር ወይ አይችሉ ወይ ማንበብ አይችሉ ወይ መተርጎም አይችሉ። ግዕዝ መናገር እውቀት አይደለም ይላል። እና ምንድነው እስቲ አውራ። ሌላው ቀርቶ እንደ ከሊቃውንቶቹ አንፃር እኮ ነው ሊቃውንት የማይከበሩበት ጊዜ ነው የተደረሰው። ድሮ ስለ እውነት ነው የምነግራቸው። አቋቋም እንኳን ሊቃውንቶቹ እኛ ጫማ ልንይዝላቸው እንኳን ሲገባ በፍጹም አረ እኛ ብለው ምንድነው ጌታ ራሱ ያለው ወዛታ ተርሶ ይልያል ወዛ ላለ ርሶ ይትያት አይደለም። ራሱን ከፍ ያደረገ ዝቅ ዝቅ ይላል፣ ራሱን ዝቅ ዝቅ ያደረገ ከፍ ይላል ተብሏል። እና ይብላ አብዱ በልቦ አልቦ እግዚአብሔር ሀርሱ ወረክሱ በምግባሪ ሆሙ ነው ያለ አይደል? አልቦ ዘይገብራ ለጽድቅ ይላል ዳዊት ራሱ ሲናገርና በቃ እመቦ ጠቢብ ምንም ጠቢብ የለም እያለ ነው ዳዊት ራሱ የተናገረው። ስለዚህ ትላልቅ መምህራን ባሉበት ከነዚህ መምህራን አጠገብ ተቀምጣችሁ መማር ስትችሉ፣ ማወቅ ስትችሉ፣ መረዳት አንድምታውን ማመሳጠር ስትችሉ ሰዋሰውን ግን ግዕዝ ስለተወራ ይነዝራቸዋል ራሱ
እና አሁን የግዕዝ ጠላት ሙስሊሙ ነው ሊሉ ነው? ይቅርታ አድርጉልኝ፣ እኔ መናገር ሁሉንም ፈልጌ አይደል። የግዕዝ ጠላት ሙስሊሙ ነው ሊሉ ነው ወይ? በግዕዝ እያፈሩበት የቤተክርስቲያን ልጆች እንደዚህ ሰንበት ተማሪዎች የግዕዝ ጠላትና ታዲያ ሙስሊሙ ነው ሊሉ ነው ወይ? እንደውም በበለጠ መልኩ ግዕዝ የሚያወራ ሰው ሲገኝ እንደዚህ ሊቃውንት ሲገኙ የሚያመሳጠር እንደነ ሳልኖር ያሉ እንደነ መምህር ግሩም ያሉ ሰዎች ሲገኙ ማውራት ከነሱ ጋር መወያየት ያሉትን ነገሮች ትርጓሜው መማር ነው እንጂ እስቲ አሁን አንድ እንደው ውዳሴ ማርያም እንኳን የሰኞን በል ቢባል ሚላል እንዴ? እንደው ቀላሏን እንደው እንሂድና እንደው ቀላሏን ትተን እንደው ጸሎት ሃይማኖትን የዘውትር ጸሎትን ይሄ በጣም ያሳፍራል። ምክንያቱም የቤተክርስቲያኗ በቃ መመሪያ ነው። ግዕዝ ማለት ጊዘ፣ ገአዘ፣ ተጓዘ፣ ነፃ ወጣ በሚል አጋዚ ነፃ ውጪ በሚል ይመጣል። በአይኗ ሲጻፍ በአልፋዋ ጻፍ ደግሞ ጊዘ ገአዘ የሚለው ደግሞ ቀዳማዊ መጀመሪያ ጥንት በሚል ራሱ ይመጣል። እና እንደዚህ እንኳን አይኗ እስረስነ ኢንቶኒሽ የሚባል ይሄ ኮነ ሲሆንና ኮነ ሲሆን እንደዚህ ያሉ ነገሮች ሲጠብቅና ሲላላ ምንድን ያለው ማአ ነው። ሰአለ በአይኗ ሲጻፍና በአልፋዋ ሲጻፍ ሀለየ ሲጻፍ እንደዛ ሐረየ ሲጻፍ እንደዚህ በብዙ ነገሮች መሄድ ይቻላልና ምንም አልቦ እያምሩ ምን ይብላ አብድ ምንድነው የዋብሲ ኩሎ ዘነገረው ያምን የሚባል ነገር አለ። የዋስ የነገሩትን ሁሉ ነው የሚቀበለው በቃ እየተባለ የሚነገር ነገር አለና ስድድቡ ላይ ከመሄዳችን በፊት እኔ ቁርአኔን በደንብ ሳላነብ ክርስትና ላይ እንደዚህ እያልኩኝ ብሳደብ እኔ ነኝ የምዋረደው። ምክንያቱም ሰጥ ብዬና መጫወሃ አይደለ እንዴ አስሮሮክስ በምግባር ይሆሙ በምግባራቸው የተነሳ ረከሱ አይደለም ይላል። ስለዚህ ወንፍሬው ሞታ ይምረወሙ ወይ ማፍቃሰ ተጸድቆ ማውቀሰት እኮ ይነ ካፌ የተነሳ ተጸድቃለ ካፌ ነው የተነሳ ተቆነላለ የሚለውና እነ መምህር ባሉበት እኔ ማውራት በጣም ይከብደኛል። ግን አላህ ይጠብቅልን። እንደዚህ አይነትን አስተያየቶች አሉ ነው እኔ የምናገረው ዋለው ኦርቶዶክስ በመሆን የደገፈ የለም፣ ሙስሊምን በመጥላቴም የገፋ የለም። ነገም ዛሬም የምናገራት ቃል አንዲት ናት። ግን ተሳደበ የሚለኝ ሰው ከመጣ ምስክር ነው። የሰው ሃይማኖት እንደዚህ ምን ማለት እኔ የለብኝም። አንድ ሲቀጥል ተደብቆ የተመሰረተ ሃይማኖት የለም። አሁን ቆስጠንጢኖስን አላውቀውም። ከማላውቀው ሰው ጋር ማውራት ብዙ ጊዜ ይደብረኛል። ግልጹ የምነግራችሁ ዳማከሴንም ትናንትና ነግሬያት ነበር ባልጌ ለዛውም ከፈተና ጋራ አንድ የሚመለስልኝ የለም። እነ ዮርዳኖስ የሚባሉ በአጠቃላይ ሁሉም ጠልተውኛል። እነሱ ግን ዜሮ ጠላኝ ብዬ አሁን ዜሮ ቢጠላው ዜሮ ነው አይደለም ቁጥር አይጨመርበትም። እነሱ ደግሞ ከነሱ የተሻለ ተማሪ እያለኝ እነሱ ስለተናገረ አይዶን ነው ለኔ ምንም እንትን አይደለም። ግን የምናገረው ምንድነው ከተባለ በመጽሐፍ ቅዱስ ወይ በቁርአን የተመሰረተ ዓለም የለንም። በኋላ ነው የመጣ መጽሐፍ ቅዱስም ሆነ ቁርአኑም የመጣ ኋላ ለሰዎች መማሪያ፣ ለሰዎች መረጃ፣ ለሰዎች መንገድ ነው የተጻፈው። ይሄ ነው ወቁልና። ከዛ በፊት ሰው ነበረ። አንድ ሁለተኛ ሲቀጥል ደግሞ አዲስ ኢትዮጵያ የለሽንም። ነገም ዛሬም ደግሞ የምነግራችሁ በስድብ የከበረ ሃይማኖት የለም። ደንበር ግን አለና ደንበራችን ማለፍ የለብንም። ከዛ በተረፈሳ ተደጋግፈን የምንኖረው ሰዎች እንዳንደጋገፍ ማድረጉ ጥሩ አይመስለኝም። አንድ ሁለተኛ ውጭ ሀገር ስላላችሁ ነገ ኢትዮጵያ ማትገቡ ይመስላችሁ በድምጻችሁ ልታወቁ እንችላለን። አለበለዛ የእኛን ክርስቲያኖች የምንከሳችሁ እኛ ነን። እየሰደባችሁን ያለንም እኛን ነው። አሁን በተለይ አንደኛ ግዕዝ ሲናገር ግዕዝ አወኩ ብለህ ነው ደንቆሮ ይሳደባሉ። አንድ ሁለተኛ ካህናት ሲገቡ ካህናት ምን ያደርግ ነው ዝንገባ ደንቆሮ ይላሉ። ስለዚህ እነ ቆስጠንጢኖስ ዓላማችሁን ግልጽ አድርጎልና በዚህ ጥቅም ነው በሉና ጥቅማችሁን እንወቀው። ወይም ዶላር ለመስራት ከሆነ እኛ ደሞዝተኛ ሰዎች ስለሆነ ብናጣም ብናገኝም በአፍታም ብንሆንም ዳ ብንሆንም የሰውን ሃይማኖት መቼም አንሳደብም። እመኑኝ። ስለዚህ በዚህ ደረጃ ነው። የኛ ካህናቶች አሉ ወይ ነቀስ ገብርኤል ይመጣሉ። በጣም ብዙዎች ነን አሁን የሆነ ነው። ለምን እየሰደቡ እያበረከቱን ነው። እነሱ ሲሰድቡና እየተንተን እያልን ይመስላችሁ አይደለም። እኛን አክብራችሁ፣ ካህናትን አክብራችሁ፣ ጳጳሳቶችን አክብራችሁ፣ ሊቃውንቱን አክብራችሁ ነው። ከዛ በኋላ ነው እናንተ መምህር መሆን የምትችሉትና ስለዚህ እችን ሐሳብ ለመናገር ነው። ከዛ በተረፈ ግን ሳልኖርም ነግሮት እኔ ደጋግሜ ማንንም ቢያወራ አይፍሩ። ግፋ ቢል ፎቶን የሚለጥፍ የኔን ፎቶ ለጥፎት ያውቃሉ። እግዚአብሔር ይስጣችሁ ለማስተዋወቅ ነው ብያችኋለሁ። እኔ እንደውም ምንድን ያልኳችሁ ባለፈው አንድ ፎቶ ለምን ታደርጉታላችሁ? 4-5 ፎቶ አድርጉልኝ። ነቃችሁ ነው እንዴ? አንድ ፎቶ ብቻ መታረጉት ብያችሁ አውቃለሁ። ለምን እኔ በተግባር እንጂ በወሬ አላምንም። እኔ በአካል መጥቶ የሚገጥም የካለ ይጠመኝ እንጂ ሚዲያ ላይ ፎቶ ስለደረገ ስለተናገረ አይ ዶንት ኬር ማንንም ተናለም። ስለዚህ በዚህ መንገድ መሄድ አለብንና
እኔ የማስተላልፈው መልእክት ግን ለሁሉ ነው፣ ለኦርቶዶክሱም፣ ለሙስሊሙም፣ ለጴንጤውም በፍቅር የኖርንባትን ሀገር በፍቅር እንቀጥልባት። ድንበራችን ማወቅ አለብን። እኔ ስሞት ዝም ማለት የለባችሁም፣ የእናንተ ሰው ሲሞትም ዝም ማለት የለብኝም። አታውቋቸውም እንዴ? አሁን በባለፈው የሞቱት ያረፉት አባታችን ሙስሊሙን ጳጳሱ ፓትርያርኩ ሄደው እያለቀሱ ሲቀብሯቸው ከነሱ አንማርም እንዴ? በእርግጥ እናንተን ማንም ሰው ብሎ ላይ ቆጥራችሁ ይችላል። ከአቡነ ማትያስ እኛ በልጠን ነው። በእርግጥ እነ ቆስጠንጢኖስ እነ ወርዲ ከነ አቡነ ማትያስ እንበልጣለን የምትሉ ሰዎች ናችሁ። እና አቡነ ማትያስ እኮ አባቶቻችን ሄደው እኮ የሙስሊምን አባት እያለቀሱ ለዛውም ከመጠን በላይ እያለቀሱ እንዲያው የሙዚቃ ሰው ሆንክ እንዳትሉኝ እንጂ እነ ቴዲ አፍሮ ሙዚቃ አላወጡላቸውም እንዴ? እና ከዚህ ወዲያ ምን አለ እያላችሁ ነው። በዚያ ትማሩም እንዴ የኛ ሰዎች ወይም እነዛኞቹ? የማንኛውም ሰው ሞት እኛን ያስለቅሰናል። ግልጹን ነው መነግራችሁ። ካስፈለጋችሁም አባታችን አቡነ ማትያስ ሲያለቅሱ የነበሩበትን ቪዲዮን አሳያችኋለሁ። ከና አቡነ ማትያስ እንበልጣለን ብላችሁ እናንተ የሱ ሃይማኖት መሳደብ እንዴት አይነት ለውጥ እንደሚሆን ይሄ ጥሩ አይመስለኝም። ስለዚህ በዚህ መንገድ መሄዱ አግባብ አይደለም። ከፈለጋችሁ ደግሞ ለአንድ አበባ ለሁለት አበባ ለአንበሳ ብላችሁ ከሆነ ይሄንም ደግሞ በግልጽ ተናግራችሁ ስድብ ሳትሳደቡ ንጽጽር መስራት ትችላላችሁ። እኔ የለሁበትም፣ ግልጹ የምነግራችሁ። እኔ ቢቸግረኝ እንኳን ሰው አለይም። ከፈለኩ ሙስሊሙን ስጠው ይላለው፣ ከፈለኩኝ ኦርቶዶክስን። ከዛ በተረፈ ስራ አለኝ፣ አላማ አለኝ። ከፈለጋችሁ ነግራችኋለሁ። ምክንያቱም እንደሌሎች እንዳፈናቀላችኋቸው ሰዎች እኔን ማፈናቀል ስለማትችሉ የተወለድኩበት ሀገር አይደለም እንኳን በገስት የሚሰማ አይደለም። መተህም በደንብ አስረድተው ነው በውሸት የሚያምን ስላልሆነ። ስለዚህ በዚህ መንገድ መሄድ የለብንም። ማንም የማናምን ሃይማኖት እንትን ማለት የለበትም። ከዚህ ጋር ማንም መጥቶ ቢናገር እኔን እንትን ማለት አይችልም። ሳልኖር ምንም እንትን አጎኖትን ያለነ እንዳትጨነቁ። ሌሎቹ ይንጫጩ፣ እኛ ግን አይደላችሁም ብሎ የሚያስክደን የለም። ግልጹ ምነግሮት አይደላችሁም ብሎ ከቤተክርስቲያን ራሱ መጥቶ ጎትቶ ማውጣት የሚችል ሰው የለም። አይደለም እንኳን ከቲክታክ አይደለህም ቢለኝን ማንም አይችልም። እኛ ከገስት አይደለም የተመሰረተ የኔ ሃይማኖት ከተመሰረተበት ቦታ ሀሳኔ ነው መሪው። እነ የወርድ ቢመጡ እነ ዳማከስ እነ ቆስጠንጢኖስ ቢመጡ እኔ ነው የምመራቸው። ቤተክርስቲያን ታውቃለች፣ እኔ ነው የማዛቸው። እነሱን ያስወጣቸዋለሁ እንጂ እነሱ እኔን አያስወጡኝም። ግልጽ የቤተክርስቲያን ታሪክ ነው የማውቀው። ማንም አሁን መጥቶ እንትን ቢል ማን ነው? እኔ ነኝ የማዘው። ቤተክርስቲያንን ማዛት ማን? እኔ ነኝ። አይደለም እንኳን እነሱ ቄሶቹን መምሩ እንደሚያዛዝ አያውቁም መሰለኝ። ስለዚህ በዚህ መሄድ እንችላለን። እመለሳለሁ። ሳልኖር ትንሽ የተወሰነ ደቂቃ ቆይቼ እመጣለሁ። ቀጥሉ። ምንም እሷት እንዳይፈሩ። ካፎት ክፉ ቃል አይውጣ። በቃ ከዛ ወረዛ መቀጠል ይቻላል። እሺ፣ ሰላም ብያለሁ። ለመምህር አንድ ነገር ማለት ፈልጌ ነበረ። መናገር ይቻላል? አዎ ያው ያረጋል ማውሪያው ቆይሽ የምር መምህር እኔ አሁን ገባኝ። ሳልኖር እንዴት ለምን ጥሩ ሰው እንደሆነ የእርሶ ጓደኛ ስለሆነ እንደሆነ ተረድቻለሁ። የትም ቦታ ስንገባ እኛ መሳደብ፣ ዝላፌ፣ መጥፎ ነገር እና እኔ በጣም ደስ ብሎኛል። በጣም ነው የምናመሰግነው። ይህን ያክል የሚረዳ ሰው ማግኘታችን ደስተኛ ነን። ምክንያቱም የትም ስንገባኛ ተሰድበን ክፉ ነገር ወይ ነብያችንን ወይ አላህ አዘወጀን ተሳድበው ነው እንትን የሚሉን። ግን እዚህ ቤት እኔ በጣም ማለት ገርሞኛል። ሁሉ እስካሁን ሳዳምጣችሁ ነበርና እንደዚህ ነው መሆንም ያለበት። እንደዚህ አይነት ሰው ስላገኘን ደስተኛ ነን፣ እንማራለን። በጣም እናመሰግናለን። እኔ ወሎዬ ነኝ፣ በነገራችን ላይ የደሴ ልጅ ነኝ። እንዴት እንዳደኩ እኔ ነኝ የማውቀው። ሙስሊም ክርስቲያን ብሄር ምናምን የሚባለውን እኔ አዲስ አበባ መጥቼ ነው ያወቅኩት። አላቅም ነበር። ጉራጌ፣ ኦሮሞ ምናምን የሚባለው ምንድነው ብዬ እንደሞኝ ስጠይቅ ነበርኩ ነኝና ስለዚህ ያው ያውቁታል የወሎ ማህበረሰብ እንዴት እንደሚኖር። ስለዚህ በጣም ደስተኛ ነኝ። ፈጣሪ ያክብርልን፣ እኛም እናከብረዋለን። መልካም ጊዜ። እሺ፣ እናመሰግናለን። በነገራችን ላይ አቡኪ ታወራለህ። አሁን ስመለስ በደንብ አወራችኋለሁ። ሰላም ቆይ። ስመለስ በደንብ አወራችኋለሁ። የምንቀጥለውም በዚህ ነው። እኔ አልፈራም፣ ማንንም ስለማልፈራ ያደኩበትን ማህበረሰብም ከማን ጋር እንዳደኩኝ አሁንም ጎረቤት ማን እንደሆነ ስለማውቀው እመለሳለሁ። ስልክ እየገባብኝ ነው። እኔም እንደሌሎች ምንፈራ ፎሎ አድርጌዎታለሁኝ። ፎሎም አድርጌዎታለሁ። በቃ እንማማራለን ብዬ አስባለሁ። መማር ስለምፈልግ እሺ፣ አመሰግናለሁ። እሺ፣ እናመሰግናለን። ያው መምህር በጣም አስተዋይ ናቸው። እኔ የተሰደብኩት በነገራችን ላይ በእሳቸው ምክንያት ነው። እሳቸውን ሲያዋክቧቸው አይቼ
ለምን እንደዚህ ታደርጋላችሁ? የቤተ ክርስቲያን መምህር ናቸው ብዬ ስል ነው እንዴ እሳቸውም እኮ ከሙስሊሞች ጋር ለምን ንጽጽር ትሰራላችሁ ብለው ከሚሳደቡ አንድ ናቸውና ጭራሽ አንተ ለሳቸው ታግዛለህ ወይ በሚል ከዛን ጀምሮ ነው ውርጅብኝ የወረደብኝ። ነገር ግን እነዚህ የሚሳደቡት ይውላችሁ እኔ ከነዲያቆን ፈለገ ጀምሮ የተደራጁ ናቸው። በነገራችን ላይ እኔ ጴንጤቆስጤ የሚባለው ነግሮኛል። ዲያቆን ፈለገ ጋር ፓስተር ሶፊ ቤት ተገናኝተን በሐሳብ አልተስማማንም። ያው ሐሳብ ያስጨርሱም ባይዘው አይቷቸው ከሆነ የሆነ ጥያቄ ጠይቀው በቃ እነሱ ከታች እነዚህ ኮሜንታተሮች አሉ ግሪሳዎቹ በእነሱ ጀግና ለመባል ማጣደፍ ነው። አይሰሙም። ወረቀትህን አንጣ ምናምን አለኝ። እንዴ ለምን ወረቀት ነው ላንተ መሰጠ? ደግሞ የምን ወረቀት ነው መሰጠ? ከጠየቅ በእውቀት ጠይቀኝ። ላንተ ወረቀት መስጠት ጉዳይ የለም። አንተ ምንድነው ምናምን አልኩት። በዛ ምክንያት ተጣላን። ከዛ ወዲህ ነው እነዚህ ግሪሳዎቹ በየቲክታክ መንደሩ እየሄዱ የሚሳደቡና ስም የሚያጠፉ። እኛ ዓላማችን ተሳዳቢዎችን ስርዓትና አደብ ማስያዝ ሰዎችን የመያዝ ዓላማ ነው ያለን። የሚሳደቡት ክርስትናው እንደዚህ እንዳልሆነ ስድብ እንደማይፈቅድና እነዚህ የራሳቸው ባለየ እንደሆኑ እነዚህ ግሪሳዎቹ ወፍ ያመጣቸው ውሃ የሌላቸው ደረቅ ወንዞች መሆናቸውና ከእውቀትም አልባ የቤተክርስቲያናንም የግብረ ገብ ትምህርት የማያውቁ በራሳቸው የሚንቀሳቀሱ በአስተምሮ ያላለፉ ግለሰብ እንደሆኑና ቤተክርስቲያኗ እንደማትወክላቸው ግሪሳዎች መሆናቸውን ለመናገር ነው። እኔ ሐሳቤም የመጣሁበትም ዓላማ ምን መሰላችሁ? ወንጌላችን ንጹህ ነው ብያችኋለሁ ለሁላችሁም። አንድ ነገር ልንገራችሁ ለሁላችሁም። አሁን 100 ምናምን ሰው አላችሁ። ይሄንን ግን ንጹህ ወንጌል በስድብ ነው የምናቀርበው እንዴ? የክርስትና መለኪያው እኮ ሙስሊምን ካላዋረድክ አይሆንም እኮ። አሁን ነብዩን ካላዋረድክ አላህን ካላዋረድክ እስኪ አንተ አላህ ጣዖት ነው ብለህ እስኪ ነብዩ መሐመድ ያሰት ነብይ ነው ብለህ ተናገር። እንዲህ ሲሆን ነው ክርስትና የሚመሰከርልህ። እንዴ የሚባል ነገር የለም ብራዘር። እንዴ የሚባል ነገር የለም። የኔ ክርስትና የሚታነጸው የሚታወቀው ባስተምሮ እንጂ በነብዩ መሐመድ ስለተሰደብኩ አይደለም። አንደኛ የሰውን መጽሐፍ እንዴት ነው የሚተረጉሙት? ዳይፍ ነው ወይስ ምንድነው የሚለውን ነገር በደንብ ማወቅ አስፈላጊ ነው። እንደው ዝም ብሎ ማንበብና መጽሐፍ ከቻልኩኝ ተብሎ መጽሐፍ እየተነሳ ዝም ብሎ እንትን አይባልም። አንደኛው እሱ ነው። ሁለተኛው ደግሞ ስርዓት ያዙ። ግብረ ገብነት ትምህርት ይኖራችሁ። እኛ ግብረ ገብ አስተምሮ እናስተምራችኋለን ጊዜያችንን ሰውተን። ስለዚህ ግብረ ገብ ትምህርት ትማራላችሁ ማለት ነው። አቡኪ ቀጥል የምትለው ነገር ካለ አቡኪ ያወራ በሐሳቡ ላይ ስለ ምላስ እንትን ሰራለች በሚል ርዕስ እና ስለ ግብረ ገብ በሚል ትክክል። እኔ ያው ስለ እውነት ነው የምነግራችሁ፣ ለማስመሰልም አይደለም። ሳልኖር ታውቀኛለህ እስካሁንም። እኔም አንተም በደንብ በሚገባ ነው ማውቅህና እኔ እንደ ወንድሜ የሆነ በቃ በእምነት እንደሚመስለኝ እውነት በስጋ እንኳን ቤተሰብ ጋር እንደተወለደ ወንድሜ ነው ገብቼ ማወራው በነፃነት ማለት ነው። ሐሳቤን የምገልጸው ሳልታፈን ያለኝን የሚሰማኝን ነገር የአንተንም እምነት አክብሬ አንደኛ የሰውን ሳከብር ነው እኔን የሚከበረው። አንተ ዲስሪስፔክት ማድረግ ከሆነ እየሰደብኩ ክርስቶስ እንደዚህ ነው። አሁን በሙስሊሞች የማየው ነገር አለ። የተቆረጠ ስጋ ይመለካል አይመለክም? እንደዚህ አይነት ጥያቄ በቃ ማይጠየቅ ጥያቄ ማለት ነው። ከክርስቶስ የወደቀ ስጋ ይመለካል አይመለክም ይባል። እኛ አሁን ድህነት የሚሆነው ነገር ላይ ነው መጠየቅ ያለብን። መጀመሪያ አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? ወልድ ለምን መጣ? ባይብል ምን ይላል? ከዛም በኋላ ባይብልን ከጨረስን በኋላ ደግሞ ወደ ትርጓሜዎች ወደ አንድምቶች አባቶች ምን ብለው ተረዱ የሚለውን ደግሞ እንሄዳለን። አሁን ደግሞ እነሱም ደግሞ ሲመጡ ምን እንደሚለው ነብዩ ላይ እንግዲህ እኔ አላህ ላይ ሲጠይቅ ሰምተህ ታውቃለህ? እኔ ሰምቼ አላውቅም። በአላህ ሱብሃነሁ ወተዓላ ሲጠይቅ ነብዩ እንዲህ ያደረጉ፣ ነብዩ ለምን አገቡ፣ ለምን እንደዚህ ሆኑ፣ የአላህ አባት የአላህ እንደዚህ ታያለህ ወይ እንደዚህ እየተባለ ነው ራሱ እንትን የሚሉትና እንደዚህ አይነት አግሬሲቭ የሚሆኑ ነገሮችን አንተ እኮ በትክክል መጠየቅ ትችላለህ። ምን ማለት ትችላለህ? ኦኬ መጣች መስዬ። መሲን ታውቃታለህ? ሰላም አለይኩም መስዬ። ታውቃታለህ? ቀጥሉ። ሀሳብ ሲኖረኝ እንትን እላለሁ። አቡኪ አሁን ላይ የተናገርከው ነገር ደስ ብሎኝ ነው። ሃይማኖታዊ ነገሮች ላይ ስንመጣ ዶግማ ላይ ነው ፎከስ ማድረግ ያለብን የሚለው ነገር ነው ብዙ ጊዜ ለማህበረሰቡ እያስተማርን ያለ ነው። አሁን ለምሳሌ ነብያችን ለምን አገቡ፣ ነብያችሁ እንዲህ ያደረጉ የሚባለው ነገር ይሄ ዶግማ አይደለም በእስልምና። ዶግማ ብሎ ማለት አንድ ሰው ገነት ሊገባበት የሚችለው እምነት ማለት ነው። ስለዚህ አንድ ሰው ይሄን ስላገባ፣ አንድ ሰው ይሄን ስለለበሰ ከገነት አይቀርም።
ስለዚህ ገነት መግቢያ ዋና ዓላማ የኦርቶዶክሱ ዶግማ ምንድነው የእስልምናው ዶግማ ምንድነው የሚለው ላይ ፎከስ እናድርግ። መነቋቆሩ ከክል መባባሉ ይቅርና ዶግማ ላይ መለኮት ላይ አስተምሮት ላይ ፎከስ እናድርግ። በኦርቶዶክስ አንድ ሰው ገነት ሊገባበት የሚችለው ዋና እምነቱ ዶግማው ምንድነው የሚለውን ከወንጌል ጋር እናስተያይ የሚል ነው። ማህበረሰባችን ይሄን ነገር ማወቅ አለበት ነው። ሰው ራሱ ስለ ሃይማኖት እንዴት አድርጎ መወያየት እንዳለበት ራሱ ግራ ገብቶታል። መነቋቆር እናንተ እንዲህ ብለህ እንዲህ ለብሰህ እንዲህ ዘቅዝቀው እንዲህ ቀጥ አድርገው አንተ 4 አግብተህ አንድ 3 አግብተህ አንተ አክስትን ሊያገባል እስልምና መበሻሸቅ ነው። ለምሳሌ አንድ ኦርቶዶክስ የሆነ ሰው ያክስቱ ልጅ ቢያገባ ገሃነም አይገባም በነገራችን ላይ። ምክንያቱም ይሄ ዶግማ አይደለም። ወይም አንድ ኦርቶዶክስ የሆነ ሰው አንድ ክርስቲያን የሆነ ሰው 3 ሚስት ቢያገባ 2 ሚስት ቢያገባ ገሃነም አይገባም። ምክንያቱም ዶግማው አይደለምና። ዶግማው ምንድነው? ኢየሱስን ፈጣሪ ብለህ ማመን፣ ድንግል ማርያም የወለደችው እግዚአብሔር ወልድ ነው ብለህ ማመን። እነኚህኖች ነገረ ስላሴ፣ ነገረ መለኮት እነዚህ ናቸው ያኔ የገነት መግቢያ ዋና መስፈርት የማይለወጡት ብላ ኦርቶዶክስ የምታስተምረው። ዶግማ ላይ ፎከስ እናድርግ እያልን ማህበረሰብን እያስተማር ነው። ቀጥሎ አቡኪ ምሳ እየሰራሁ ነው። ስትፈልጉኝ አወራለሁኝ። እሺ እናመሰግናለን። ቀጥል ሳልኖር ይቀጥል። አመሰግናለሁ አቡኪ ወንድሜ። መሲም እንግዲህ ያው በሚዲያው ላይ ተደማጭና ተጽዕኖ ፈጣሪ ከሚባሉ ንጽጽር ላይ ከሚሰሩ ሴቶች አንዷ ናት። ያው እንግዲህ ምላስ አጥንትን ትሰብራለች ይላል። አሁን የመጣሁበትን ወደዚህ ሚዲያም ስመጣ ከሃይማኖት መጀመሪያ ሰው እንሆን መጽሐፍ ቅዱስን ስናደርስ በስድብ አይደለም። አሁን እኮ ኦልሬዲ በቃ ስድብ፣ ትችት የሰውን ህይወትን የሚነካ በጣም በጣም ባልተገባ መጻሕፍትን እየተረጎሙ ለግል ጥቅም እያዋሉ ከታች ደግሞ ጀግኖች ተሳዳቢውንም ጳውሎስ ነህ አንተ ጀግናችን ነህ እየተባለ የማያኗኑር ነገር ሆነ። ስለ እስላም የሆነ ነገር ስትል መሰደብ፣ ስለ አንድ ሙስሊም የሆነ ነገር ስትል ተሰጥቶ ነው። ሴት ከሆነች ባልፈልገሽ ነው፣ ወንድ ከሆነ ደግሞ ሚስት ፈልገ ነው፣ ድሃ ከሆነ ደግሞ ልክ እንደኔ እንደተባልኩት ገንዘብ ፈልገ ነው እየተባለ ግብረ ገብ በጎደለው መልኩ ወንጌል አይደርስም። የአባቶቻችን አስተምረው አይደለም። ይሄ ስድብ ከጀመረ ከዓመታት አለፈው። እዚህ ላይ ማቆም አለበት። ከሙስሊሙ ማህበረሰብ ጋራ በማህበራዊ ህይወት እንገናኛለን። ብዙ መስተጋብሮች አሉ። በተለይ በእኛ አካባቢ በወሎ አካባቢ ብከድ ማሻአላህ ታቦታችን ገባ የሚል ቤተክርስቲያን የሚጠብቅ በሐዘን በደስታ አብሮ የሚኖርን ህዝብ እናንተ ትናንት መጥታችሁ አትለያዩትም። ሃይማኖታዊ ዶግማዎችን መጠየቅ በአስተምህሮ ላይ ይሄ መልካም ቀና ነው። ነገር ግን በጣም ከሚገርመው እኔ ስለ ነብዩ መሐመድ እንዴት ተጠየቃለሁ? የክርስትና ማረጋገጫ ነብዩ መሐመድ ናቸው እንዴ? አንተ እስኪ ክርስቲያን ተወንክ ነብዩ መሐመድ ላንተ ምንድናቸው ተብሎ ነው የሚጠየቅና ይሄ በጣም ከሞራንም በላይ የዘቀጠ ነው። ተሳዳቢዎቹ አደብ ሊይዙ ይገባል። እኛም ስንናገር ከሙስሊሙም ከክርስቲያኑም ወገን ያለ የምንናገረው ንግግር ዘምስለ ኸሩይ ሽሮ የተከውን ዘምስለ ጠዋይ ተጠዊ ከጠማማ ጋር የዋለ ጠማማ ነው፣ ከቀና ጋር ግን የዋለ ቀና ነው። ዳዊት ሲናገር ልጅ ሆይ ሰው ሁን ነው። የመጀመሪያው ሰው መሆን ይቀድማል፣ ከዛ ሃይማኖት ይቀድማል። አለቀ ነገሩና በስድብ የሚቆም ሃይማኖት የለንም። እልህ ውስጥ ገብተን ሰዎችንም እያንቋሸሽንና እያራከስን የምንሰብከው ወንጌል የለም። እንዲህም ያስተማረው ወንጌል የለም። ጠላትን ውደድ ብሎ ያስተማረ ክርስቶስ እያለ ላጸፋ መልስ ስድብ። ክርስቶስ በዚህ ዘመን ቲክታክ ላይ እፎይ ቤት እንደተሰደበው የትም አልተሰደበም። በነገራችን ላይ የትም አላዋቂ በሆነ ሰዎች እያስገባ እሱ ደግሞ ላጸፋ መልስ ያዝ። እንግዲህ ሱራ 5 አልጦቢር እየተባለ ሰውን በማዋረድ ደረጃ ትልልቅ ሰዎች እንኳን እየሰሙ አንድም ሀይበ የሌለበት ዘመን የደረስነው አሁን ነው። እንደውም ይበልጥ የኛ ጳውሎስ የኛ ጀግና እየተባለ በኮሜንት ላይ 5000 ህዝብ ተቀምጦ አላዋቂነት ሲሰፍንና ድንቁርና በእግሩ ሲሄድ ያየንበት ዘመን ነው። ከእንግዲህ በኋላ ግን መሰዳደቡ ይብቃ። አስተምሮ እኔም አቡኪ ወንድሜም ሰለምቲ ወንድሜ ነው። በጣም ነው የምወደው። እየቀረብን መልካም ሰዎችን እያል ተሳዳቢን ባለመደገፍ ወንድማችንም እህታችንም መሲ አንቺም ቢሆን ነገሮችን ረገብ አድርገሽ ወደ ትምህርታዊ ጥያቄ ብንገባና ቀጣይ ላለን ህይወት ብንመሰረት ያለው ቤዝ ያለው አስተምሮ እንዲኖረን የምንጠይቀው ጥያቄም እንደው ለልክ ሳይሆን ወይም ደግሞ አሸንፎ ለመሮራት አሁን ላይ ጥያቄ ይጠይቃል። ጉሮሮ ላይ ቆሞ መልሳ ከታች ደግሞ ኮሜንተሩ ጀግና በስማ አበጠረው ኮከሬን። እንደዛ አይነት ነገር ህይወት አይሆንም። እንደዛ አሸሽ በዳም ያጨብጫቢው ከታች ያለው
ወደ ቀልባችን እንመለስላለሁ። አመሰግናለሁ። እስቲ አቡኬ ቀጥል። ሰምቻለሁኝ ሳልኖር በኋላ ሐሳቤን አስቀምጣለሁ። አቡኬ እስኪ ሐሳብ አስቀምጥ። ሼማሲ ያመሰግናለሁ። በቃ እኛም ያለው ይሄን ነው። ሳልኖርዬ በመከባበር ነው። እኔ እናንተ ስንመጣ ምንድን ነው የተባባልነው የነበረው? እኔ ባሉት ነገሮች በኢስላም በሚነሱ ወንድሞቼ ላይ አንዳንድ ያሉ ነገሮች ምክንያቱም በሁለታችንም ወገኖች ችግር ስላሉ ማለት ነው። ባይዘወይ ኢሳ አለይሂ ሰላምን መሳደብ እንደዚህ ነው ማለት ከኢስላም እንደሚያስወጣ ታውቃለህ። ከማንም በላይ ያው ታውቀዋለህ አንተም ስለምታነብ ማለት ነው። ስለዚህ የማይሆኑ ነገሮችን ከመናገር አፋችንን መቆጠብ። ሰው ከንግግሩ ነው የሚታወቀው። ዘ ፓወር ኦፍ ዘ ወርድ የሚባል ነገር አለ። እኔ አንተን ኢየሱስ እኮ እንደዚህ ነው እያልኩኝ እየተሳደብኩኝ እኔ ሊቀበልልኝ አይችልም። አንተም ደግሞ አላህ እንደዚህ ነው እያልክ አይደለም፣ ጀስት ጥቅሱን ትጠቅሳለህ። ይሄን ጥቅስ አድርጌ አምጥቼ አንተ ቤተክርስቲያን ይመለከታል የተማርከ የሰንበት ተማሪ አይደለም፣ ቢያንስ ጀስት ትርጓሜዎችን ታውቃለህ፣ ግዕዙን ሰዋሰውን ታውቀዋለህ። ሰው ካለው ነገር አንጻር ሳልኖር ይሄ እንዴት ነው የምትፈታው? ግራመሩ እንዴት ነው የሚፈታው? ግዕዙ እንዴት ነው? ሰዋሰው ምንድነው? ከዛ አባቶች እንዴት ተረዱት የሚለውን ነገር ከአንተ መጠየቅ አለብኝ። አሁን ግን የመጣው ምንድነው? እነሱ ይዙልህና ፈሳሪዎቹም እነሱ ናቸው። ቁርአኑን የሚፈቱት እነሱ ናቸው። የሚሳደቡትም እነሱ ናቸው። የሚጠይቁትም የሚመልሱትም እነሱ ናቸው። እንዴት ነው እንደዚህ የሚሆነው? አንድ ሰው ጥያቄ ጠይቆ ጥያቄውን ከመለሰ ጥያቄውን ካብራራ ስለ ጥያቄው ከነገረ ምኑን ጥያቄ ሆነ? ለብሽሽቅ ነው በቃ። ወይ አውቆ አንተን አላዋቂ ለማድረግ ነው የሚመጣው፣ ወይ ለብሽሽቅ ነው የሚመጣው፣ ወይ አንተን የሆነ ፐርሰናል አታክ ሊያደርግ ነው፣ ወይም ሪጂናል አታክ የምትወደውን ነገር ሊነካ ነው። እኛ ከምንም ነገር በላይ ታውቃለህ እንግዲህ ፊዳ ከአብ ወእሚ ማለት ፊዳ የምንሆንላቸው ነብይ ናቸው። እንግዲህ ሲምፕሊ ማለት ነው በቃ እናትና አባቴን እንኳን ፊዳ ላንተ ላድርግ ማለት ከእናትና ከአባት በላይ የሆኑ ናቸው። ቦታቸው ደረጃቸው የሚሰጠው ምክንያቱም ሪቪሌሽን ቁርአን የወረደው ለሁላችንም ቢሆን ለነብዩ አለይሂ ሰላቱ ወሰላም ስለሆነ ማለት ነው። እሳቸው እንደዚህ ናቸው እያልክ እየተሳደብክ አንደኛ ያልተጻፈ ነገር የተጻፈ ነገር ቢሆን እኮ እሺ ጥሩ። የተጻፈውም ነገር ቢኖር ይሄ ቃል ምንን ነው የሚወክለው? ራሂም የሚለው ያለ ማህፀን እያሉ ሲፈቱ አልሰማህም? እስቲ በቃ እንደዚህ የማይሆን ነገር ራሂም። አሁን ለምሳሌ ይሄ ምን ይባላል ማለት ይሄ ዘፋላሲ ኦፍ ኢኩቪሊኬሽን። ለምሳሌ ገብረ የሚለውን ቃል ምን ብሎ ይፈታል ማለት ነው? በቀዳሚ ገብረ እግዚአብሔር ሰማዩ ምድር፣ በመጀመሪያ ጊዜ ሰማይና ምድርን ፈጠረ የሚለውን ሰራ ብሎ መፍታት ማለት ነው። አስበው ገብረ የሚለው ሆነ 40 ምናምን ግስ ነው ያለው። ለምሳሌ ታውቃለህ 40 ምናምን ትርጓሜ። ራሂም የምትለው ቃልም አንደኛ እዝነት፣ ሁለተኛ ማህፀን እንደዚህ ያለው አረብኛ ባይዘው አንዱ ቃል ወደ 100 በላይ ትርጉም ያለው ቃል አለ። ግን እሱ እንዴት ነው የምናውቀው ሲባል ኮንቴክስቹዋል አፕሮቹን አውዱ ላይ የገባው ቃል ምን ለማለት ፈልጎ ነው ይሄ ቃል የገባው ብለህ ትፈታለህ። ለምሳሌ ከርስ የሚለው ምን ማለት ነው? ሆርድ ማለት ነው አይደለ? እንፍሬ ከርስኪ ሲል ግን የማይፀን ፍሬ ማለት ነው። ፍሬም በሚል ይመጣል፣ ማይፀን በሚል ራሱ ይመጣል። ሶ እነዚህ ያሉትን ነገሮች ካላው እንፍሬ ከርስኪ ስር ነው የሚላል አንቀጸ ብርሃን ላይ እንፍሬ ከርስኪ ስር ነው የሚላል። ልክ ነህ። አንቀጸ ብርሃን ላይ ማለት እያለኝ አለ በይዘው። ስለዚህ ይሄ ዘፋላሲ ኦፍ ኢኩቪኬሽን ወይም ደግሞ አንድ ቃል የቃላት የተመሳሳይ ቃል ህጸጽ መሰራት የለበትም። ሁለተኛ የአላህ እንደዚህ በዚህ ገብቶ በዚህ ወጥቶ እንደዚህ ይወጣል ይወርዳል ሲባል እጁን ይለያዩትና ባይረ እንደዚህ አይነት ጥያቄ አትጠይቁ። መጀመሪያ ድህነት ላይ ቁርአን የማን ቃል ነው? ቁርአንን እንዴት ተቀበላችሁት? ለምን ሙስሊም ሆናችሁ? ምንድነው ኢስላም ላይ የተለየ ነገር ያለውን ብላችሁ መጠየቅ። ሁለተኛ አላህ Subhanahu Wa Ta'ala ስለራሱ ክሌም ያደረጋቸው ነገሮች ምንድናቸው የሚለውን ነገር ስለ አትሪቢዩቶቹ እንጂ አሁን ፐርሰን ላይ እንዴት ትጠይቃለህ? እኔ ስለ መጽሐፍ ቅዱስ እያወራሁ ስለ ስላሴ እያወራሁ አንተ ነብዩ ላይ የምትጠይቀኝ ከሆነ እኮ ኤልዌስ እኮ በቃ ተሸንፈሃል ማለት እኮ ነው። እኔ ስለ አምላክ እያወራሁ አንተ ስለ ፍጡር የምትጠይቀኝ ከሆነ ነገር ልንገርህ። አንተ እነዚህ ሰዎቹ እኔ በጣም ከሳኩበት ነገር አንድ ቀን መተው እኔን አንተ የእስላም ቅጥረኛ አንተ ሆዳ ምናምን ብለው ሰድበው ሲሄዱ ፕሮቴስታንትና ኦርቶዶክስ ናቸው የመጡ። በነገራችን ላይ ፕሮቴስታንትና ኦርቶዶክስ ማለት እንደው ማርያም አታማልድም ብቻ አይደለም የምንለያየው፣ በክርስቶስ ላይ እንለያያለን። በክርስቶስ ላይ በደንብ አስተውሉኝ። 100 ምናምን ሰው አላችሁ። በክርስቶስ ላይ ልዩነት አለን ከፕሮቴስታንት ጋር። በምን ልዩነት አለን መሰለህ አቡኪ? አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ሁለት ባህሪ ብላ አታምንም። ከሁለት አምላክ አንድ አምላክ ሁለት ባህሪ አንድ ባህሪ ነው የምትል አንድ። ኢየሱስ ክርስቶስ አሁንም ቢሆን ያማልዳል አትልም የኢትዮጵያ ኦርቶዶክስ ቤተክርስቲያን። የምልጃ ስርዓቱ በመስቀል ላይ ያልቋል ተፈጸመ አለ። አንድ ጊዜ ለሁለት ጊዜ ነው የምትል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ጀምሮ ዘበላ ስጋዬ ወሰቴ ደሜ ቦይወት ለዓለም የሚለውን ያንን የቤተ ክርስቲያኑ አምድ ነው። የክርስቶስን ስጋና ደሙን ያልበላ የእግዚአብሔርን መንግስት አይወርስም ብላ ታምናለች። ፕሮቴስታንት ይሄንን ምን እንግለስ ነው የሚለው
በጣም ቁጠሩልኝ። ሶስተኛ የዮሐንስ ወንጌል ምዕራፍ 3ን ጀምሮ ለኒቆዲሞስ የነገረውን አማን አማን ብለክ ያለውን የሰው ልጅ ዳግም ካልተወለደ የእግዚአብሔር መንግስት ወደ እናቱ ማህፀን ብሎ የሚናገር ጥምቀት ብሎ የሚፈተው ያንን ፕሮቴስታንት ዝም ብሎ ነው የሚሉ የኢትዮጵያ ክርስቲያን ደግሞ ጥምቀት ድነት ነው የምትል የማርቆስ ወንጌል ዘአምነ ወተጠምቀ ይድን ዘአምነ ወዘተጠምቀ ይደየን የሚለውን 16 ሰው ያምናል ካመነ በኋላ ይጠመቃል ብላ ታስተምራለች። ፕሮቴስታንት ይሄንን አያምኑም። የሐዋርያት ሥራ ላይ ያለውን የሊዲያን እነሱ አያምኑም። በፍሬውል እንለያያለን። ፍሬውል በዛ ላይ አብን የበላይ አለቃ አድርገው ወልድ ሁሉን ካስገዛለ በኋላ ይገዛል የሚሉ ናቸው። አስበው ወደ አብ አንጸልይም። ወደ ማን ነው የምንጸልየው? በመንፈስ ቅዱስ በኢየሱስ ስም ለአብ ነው የምንጸልይ እንጂ ለኢየሱስ አንጸልይም የሚሉ ናቸው። አሁን አንድ ኦርቶዶክስና አንድ ፕሮቴስታንት መጥቶ ወንጌል ሰበከ አንድ ሙስሊም ወዴት ነው የሚወስዱት? አሁን ለሰው ቢያዝኑ ይሄ ሰው ኤቲስት ይሁን እንጂ ዋናው ከእስልምና ይወጣ ነው እንጂ እነሱ አላማ እንደው አዝነው ወዴት ነው የሚሄድ? ይሄ ሰው ከእስልምና ወጣ። አንዴ አግኝተው አወጡት። ወዴት ነው የሚሄድ ይሄ ሰው? እነሱ ኦርቶዶክስን ፕሮቴስታንት ጣዖት ነው የምታመልኪ ነው የሚላል። እነዛ ደግሞ ከፍሎ አማኝ መናፍቅ ማለት ከፍሎ የሚያምን ማለት ነው። ባይዘው ከፍሎ አማኝ ነው። ምክንያቱም ያመነ የተጠመቀ የእግዚአብሔር መንግስት ያላመነ ያልተጠመቀ የእግዚአብሔር መንግስት አይወርስም ብላ ነው የምታስተምር። አሁን እኔ በእኔ እምነት ከኦርቶዶክስ ውጪ የእግዚአብሔር መንግስት አይወርስም ብዬ ነው ማመን። ጴንጤ ምናምን የሚባለው የጆባ ዊትነስ 64 ዶሚኔሽን የእግዚአብሔር መንግስት አይወርስም ብዬ ነው ማመን። እኔ ኦርቶዶክስ ስለሆንኩኝ ሙስሊም ላይ ሲመጡ አንድ ይሆናሉ። በክርስቶስ አንድ ሳትሆን ወዴት ይሄዳል ይሄ ሰውና ዋናው ዓላማው ይሄ ሸር ከእስልምና እንዲወጣ ብቻ እንጂ ኤቲስት እንዲሆን አይገዳቸውም። ባይዘው መጀመሪያ አንዱ ነው መተና እንደዚህ ብለ አስምሮትን የምትገልጽና በጣም ስለገር ሲቀጥል ደግሞ ስለ አምላክ እየተወራ ነብዩ እንዴ የገዛ አምላክ እኮ ማውረድ እኮ ነው። እኔ ክርስቶስ ኢየሱስ አምላክ ነው በእኔ ብዬ የምቀበለው ነብዩ መሐመድ ደግሞ ፍጡር ናቸው። ፍጡርና ፈጣሪ አንድ ታደርጋለህ እንዴ? እውነት መንገድ ህይወት ነኝ ያለውን ጌታ መተ ከነብዩ መሐመድ ጋር እንዴት አንድ ታደርጋለህ? ነብዩ መሐመድ እኮ ፍጡር ናቸው። በእስልምናው በየትኛው ምን ኢየሱስ ነብዩን ፈጠረ ብለ ሃይማኖትን ከነብዩ ጋር ክራሽ ያደርግም እዚህ ላይ ቀጥሉ እስኪ። ቀጥላ ቦኪ ትክክል ነህ ዲያቆን። በነገር ላይ ካህን መሆንህን ገና ነው ልብ ያልኩት። ሁልጊዜ ጥሩ ባሰብክ ቁጥር መንጋ ሐሳብህን አይቀበልህም። የሆነ ቅጥረኛ ነው የሚያደርግህ። በዙ አጋጣሚ እኔ ለነገር የምፈልገው ነገር ምንድነው ሶሻል ሚዲያ የመጣበት ዋና ዓላማ በፕሮቴስታንቶች ምክንያት ነው። እኔ ሶሻል ሚዲያ ላይ እንደዚህ መውጣት ጭራሽ እኔ አሁን በነገር ላይ ከሶሻል ሚዲያ ያተረፍኩት ጠላት እንጂ ምንም አይደለም፣ ምንም አላተረፍኩም። እና ደግሞ ዝም ስል ብዙ ሰው እየተሸወደ እየመጣ ሳይ በጣም አዘንኩኝ። ደግሞ አሁን ለምሳሌ ፕሮቴስታንቶቹ ጋር ስትሄድ ይሄ ግብረ ገብነት የለም፣ ማዋሸት አለ ማዋሸት የሚባል ነገር የለም። አሁን እኛ እንደ ሙስሊም ኢየሱስና ማርያምን ገብርኤልን አንነካም በሃይማኖታችን ስላለ ቀይ መስመር ነው። እነዚህን ቅዱሳኖች ናቸው፣ ያኔ ጻድቃን ናቸው። እነዚህን ጻድቃን መንካት አይቻልም። የድህነት መስመራችን ስለሆነ እንጠነቀቃለን። ነገር ግን ነብዩ መሐመድ እስልምና ቁርአን ለክርስቲያኑ ማህበረሰብ ምንም ማለት አይደለም፣ ምንም አይደለም። ሲናገር ምን ሲል ወአለይኩም ሰላም ሐሰን ሲናገር ምን ሲል አይጠነቀቁም። ቢዋሹ አይጠነቀቁም። ሞራልን ቢነኩ አይጠነቀቁም። ላንተ ሞራል ላንተ እምነት አይጠነቀቁም። እና መዋሸት ራሱ ለነሱ የተፈቀደላቸው እስከሚመስል ይዋሹ ነበርና አንደኛ በሐዲስና በቁርአን ላይ ሲዋሹ አየሁኝ። ሁለተኛ እንዲህ ያደርጉልሃል፣ እስልምናውን መሳቂያና መሳለቂያ ያደርጋሉ። በጣም የማረሰው ጭንቅላቴ ውስጥ ስታክ አድርጎ የቆየ የምነግርህ ካህን ወንድማችን ወገናችን ሳልኖር እዚህ ጋር በቃ የምትይዝልኝ ነጥብ ምንድነው? የሆነ የቁርአን አንቀጽ አለ ብቻ አንዱና የቁርአን አንቀጽ ወይም ሐዲሱን አውጥቶ እየሳቀ ነው የሚያነበው። ያንን ሐሳብ ሰዎቹ እየሳቁ እንዲያዩት ያንን ሐሳብ እንዲያዋርዱት፣ እንዲንቁት፣ እንዲስቁበት አድርጎ ነው የሚስለው። እንደዚህ አድርገው ነው ለክርስቲያኖቹ እስልምናን የሚያቀርቡላቸው። ይሄ መሆን የለበትም ነው የኔ ዓላማ። ምን አለ መሰለኝ ምናልባት ንግግር አለመቻል፣ የቃላት አጠቃቀም አለመቻል ሊታይብኝ ይችላል እንጂ እኔ የአንድን ሃይማኖት ዶግማ አላጣመምም። በነገር ላይ የአንድን ሃይማኖት አስተምሮ ዶግማና ቃሉና እንትን አልልም። ለምሳሌ እኔ አሁን ብዙ ጊዜ ምን ብዬ እናገራለሁኝ፣ በኦርቶዶክስ ቤተክርስቲያን ማርያም አትመለክም፣ ኦርቶዶክስ ማርያም አምላክ ናት ብላ እውቅና አልሰጠችም። ታቦት ይመለካል ብላ ኦርቶዶክስ አታስተምርም።
አሁን ከፕሮቴስታንቶች በኩል ኦርቶዶክስ ታቦትን አምልካ ማርያምን አምልካ እያሉ የመንፈሳዊ ስግብግብነት ሶሻል ሚዲያ ላይ ያለው እንደዛ የሚባል ነገር የለም። አንደኛ ቤተክርስቲያኖቱ የማታስተምረውን ነገር እንዲና ብሎ ማለት ውሸታምነት ነው፣ ስግብግብነት ነው፣ ስም አጥፊነት ነው። ግን ሳንግባባ እየቀረን እንጂ አንድ አካል ለምሳሌ አንድ ሃይማኖት ማነው ቆይ እሺ መሬም ሚውት አርጌ አለሽ አይዋ ሚውት አርጋት ዲያቆን ኦኬ። እና ምንድነው ሰዎች ያደረጉትን ወይም አንድ የሆነ ሰው ያደረገውን እንደ ሃይማኖት አስመስሎ ማቅረብ ጥሩ አይደለም። ያኔ አንደኛ ኃጢአትም ነው፣ ሁለተኛ ግብረ ገብነትን መጉደል ነው። እኔ አሁን ለምሳሌ ወሎዬ ነኝ። ወሎዬም ብቻም ሳይሆን የሰው ልጅ በየትኛውም አካባቢ ግብረ ገብነት በነገር ላይ ደግነት፣ መልካምነት፣ አለመዋሸት በተፈጥሮ የተሰጠን ነው። የሰው ልጅ በተፈጥሮ ይዞት የሚወጣው ነገር ነው። በነገር ላይ ይህንን ነገራችንን ማንጠብቅ ከሆነ ሌላውንም ሃይማኖት፣ ሌላውንም ብሔር፣ ሌላውንም ጾታ እናጠቃለን። ግን እውነተኞችና ደጎቹን ነው መሄድ ያለብን እና ኖርማሊ የአንድን አካል ወይም የአንድን ማህበረሰብ ትክክል ነህ ካላልክለት እሱ የሚያምንበትን ነገር ካልወደድክለት ስለሚጠላህ እንጂ ማንም ሰው የፈልገውን ሃይማኖት ይከተል ነው የምለው። ሲጀምር እኔ ሶሻል ሚዲያ ላይ እና የኔን ሃይማኖት ተከተል አላልኩም። ግን ስታቀርቡ አግባብ ባለው ነገር አቅርቡ፣ አትሳደቡ፣ አትዋሹ። የእናንተ ሃይማኖት ስላልሆነ በሌላ ሃይማኖት ላይ መዋሸት እንደ ጽድቅ አትቁጠሩት ነው። የትኛውም ሃይማኖት ለምሳሌ ሃይማኖት ይለያል፣ ያኒ የተለያየ ሃይማኖት አለ። ነገር ግን የሃይማኖት ዋና ዓላማው የሰው ልጅ ፈራሃ ፈጣሪ እንዲሆን ነው። ፈራሃ ፈጣሪ ሆኑ፣ ፈራሃ እግዚአብሔር ሆኑ። ኦኬ እማናቀው እኔ አሁን በቃ ተቃለኔ ለህሊናዬ ብዬ ነው የምሰራው። የኦርቶዶክስ ዶግማ ያልሆነውን አላወራም፣ የኦርቶዶክስ ታሪክ ያልሆነውን አላወራም፣ የፕሮቴስታንት ታሪክ ያልሆነውን አላወራም። ከተሳሳኩኝ እዚህ ታሪክ ላይ ተሳስቻለሁ ብዬ አስተካክላለሁ። እኔ አሁን ለምሳሌ ለረጅም ጊዜ የመልከ ጸዲቅ ታሪክ አለ ብዙ ጊዜ የማነሳው ታሪክ አለ ብዙ ጊዜ የማነሳው